ኦስማን እንዳለኝ በእናትሽ መጀመሪያ ሌላ ነገር ሳይመጣ ወይ ልብሱ ይቀየርለት አንተሽ ጠብቂ ትንሽ ልጆች እንደገና እቺ እህት ልትረዳ ትፈልጋለች። ሙዚቃውን ዝራና ብዙ ነገር አየሁ። ኦኬ خلاص ሂዱ። እኔ የትኛውን ቤት ስትጠሩ ከየት አካባቢ እንደመጣችሁ ጠይቄ አላውቅም። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እጅግ በጣም ያሳዝናለን። የዚህ ወንድማችን ትላንት ማታ ላይ ቁጭ ብዬ እየተከታተልኩ ነበርና እኔ አላቅም። አንዳንድ ጊዜ ይህ ወንድማችን እንግዲህ እንደሰማችሁ ሳውዲ አረቢያ ሄዶ ነበረ። ከአሁን በፊት ሳውዲ አረቢያ የሰራ ነው። አረበኛ ያውቃል። በደላላ መጥቶ የመኖሪያ ፍቃዱ ስለተበላሽ ማለት የመኖሪያ ፍቃድ ስላልተሰራለትና ቀራማ ውስጥ ስለገባ ነው ራሱን በኮካ ጠርሙስ በሚጠጣው ማለት ቢራ ምናምን ነገር ይጠጣል፣ ይሰክራል፣ ሲጋራ ሱስ አለበት። ከዛ ሲጠጣ ምናምን ሲል ራሱን እየሰከረ ሲመጣ ራሱን እየጎዳ መጣ። አንዳንድ ጊዜ ለምንድን ነው ሰው ህይወቱን የሚያጠፋው ብለን እንላለን። ወላሂ በጣም ቀላል እኮ ነው። በጣም የሆነ አይግፋችሁ፣ አትበሳችሁ፣ ተስፋ አትቁረጡ። ምን እውቀት ቢኖራችሁ ምን አላህ እንፈራለሁ ብለሽ ብትይ አላህ እንፈራለሁ ብትል ተስፋ መቁረጥ በጣም ከባድ ነገር ነው። በህይወታችሁ ተስፋ የሚያስቆርጥ ነገር አይስጣችሁ እንጂ እኔ አላቅም። አንዳንድ ጊዜ ግን እኔ ለራሴ የወንድማችን ሳውዲ አረቢያ ሄዶ ያየ ወንድማችን ቢያንስ የድላላዎችን መጥፎነት አሁን ላይ ያሉ ድላላዎች ለራሳቸው እንጂ ለሰው ዙረው እንደማያስቡ ማወቅ ይችል ነበረ። ሆኖም ግን የመጣበት ነገር በጣም ቀላል አይደለም። ግን አንድ ነገር ሳልልም አላልፈው፣ ሶሻል ሚዲያ ይኖራችሁ። ሶሻል ሚዲያ ሲኖራችሁ ደግሞ ጥቅም ያለው ሶሻል ሚዲያ ለራሳችሁ የምትጠቀሙበት ብቻ ሳይሆን ወገናችሁንም ህዝባችሁንም የምትረዱበት ለመልካም ነገር የምትውሉበት ሶሻል ሚዲያ ይኖራችሁ። ይህ ወንድማችን ሶሻል ሚዲያ ትላንትና በመኖሩ ሁሉም ስራ ቦታውን እየዘጋ ቤቱን እየዘጋ መኪናውን እያቆመ ያለ የሌለውን ተረባርቦ ራስን ሰውን ለማትረፍ ያላረጉት ነገር የለም። ከዛ አንዳንድ ሰዎች አላችሁ ራሳችሁን አይደለም ሰውን መርዳት እኮ በጣም ትልቅነት ነው። ራስን ራሱ መቻል ትልቅ ነው። ራሳችሁን ሳትችሉ አላችሁ ከፖለቲካው ላይ ዝፍ ብላችሁ ፖለቲከኞች ሰው ሲሞትባችሁ ወደ ፖለቲካ ተወስዱታላችሁ። ሰው ሲታመምባችሁ ወደ ፖለቲካ ተወስዱታላችሁ። ሃይማኖት በሃይማኖት ሲጣሉ አንዳንድ ቆሻሻዎች ወስዳችሁ ፖለቲካ ውስጥ ታስገቡታላችሁ። ሰውን የማትረፍ ልቦና የሌላችሁ አቅላችሁ የተበረዘ ነፍሳችሁን በቃ የከዳችሁ ሰዎች አላችሁና ይህን ወንድም ለማትረፍ ሰው በመሆን ብቻ በቂ ነበረ። ብዙዎቻችሁ ፖለቲካ ውስጥ ውስጣችሁ እሱ ጎንደሬ ነው እሷ እንደ አይነት ነች። ባካችሁ ሰው ሲታመም ብሔር ብሔረሰብ የለውም። ሰው ሲሞት ብሔር ብሔረሰብ የለውም። አላህ ከራሱ ጋር ነፍሱን ሲያወጣት የሰጠውን ነፍስ ብቻ ነው የሚያወጣው። ብሔሩን ይዞ አይሄድም። ሰው ሲሞት በብሔሩ አይደለም የሚቀበረው፣ በሰውነቱ ሰው በመሆኑ ነው አፈር የሚለብሰውና በጣም ብዙ ቆሻሻ ቅንጭላት ያላችሁ አስተሳሰባችሁ የሞተባችሁ ሰዎች አላችሁ። አላህ ይህዲኩም። ሌላ ምለው ነገር የለኝም እና በጣም ምለው ነገር ቢኖረኝ በያላችሁ ሶሻል ሚዲያ ላይ የቻላችሁት እንደ መልካም ስራ ስሩበት። ሶሻል ሚዲያችሁን ጥሩ ነገር ፖስት አድርጉበት። ማለት የሰው ልጅ ለመርዳት ሰው መሆን ብቻ በቂ ነው። የሱን ቁስል ለመረዳት ግዴታ እኔና አንቺ ቁስለኛ መሆን የለብንም። የሱን ህመም ለማወቅ አንቺና እኔ ታማሚ መሆን የለብንም። የሰው ልጅ ህመም ለመረዳት በሽተኛ ሆኖ መተኛት አያስፈልግም። እና የዚህ ወንድማችን ስቃይ ትላንትና ማታ በቀዝቃዛ ውሃ በበረዶ ውሃ መታ መሲ ስታጥበው መጀመሪያ የእጇ ሱስ አልለበሰችም። ዝም ብላ ነበር ደግሞ ስታጥበ የነበረው። መጨረሻ ላይ ነው ሱስ አንጥተው የሰጧት። አያችሁ ሰው መሆን ይሄ ነው። የሷ ህይወት አላሳሰባትም። በአሁኑ ሰዓት ጤነኛ ከስንት አንድ ነው መርጣችሁ የምታገኙት። ሁሉም በሽተኛ ነው። ግን አልተጠየፈችም። ስራ ቦታዋን ዘግታ መጣ እሱን ስታጥበው እንደዛ ስታረገው፣ ሌሎቻችሁ ደግሞ ጊዜ ተርፎባችሁና ወሬ ተርፎባችሁ ቤታችሁን ከፍታችሁ እሱ እኮ ኦሮሞ ነው፣ እሱ እኮ ትግራይ ነው፣ እሱ እኮ እንትና ባካችሁ አፍሪካም ይሁን ማንኛውም ይሁን ሰውን ልንገራችሁ፣ ሰውን ለመርዳት ሰው ብቻ መሆን ጥሩ ነው። ሰው ሆኖ እና በሚዲያችሁ ሚዲያ ቲክቶክ የሚኖርሽ ፌስቡክ የሚኖርሽ ዩቲዩብ የሚኖርሽ ባካችሁ መልካም ነገር ፖስቱበት።
እናንተም ነገጧት እነዚህ ሰዎች ነገጧት ሰው ናቸው፣ ብረት አይደሉም። ብረትም ይዝጋለን። እነዚህ ሰዎች ነገጧት ቢታጡ፣ እነዚህ ሰዎች ነገጧት ቢሞቱ፣ እነዚህ ሰዎች የሆነ ነገር ቢሆኑ እናንተ ስትተካላችሁ። እነዚህ ሰዎች ሳይመቻቸው ቢቀር ህይወትን ታተርፋላችሁ። ቤቷን ከፍታ ኖት ወለባካችሁ እርዱት ይሄ ልጅ ያለበትን ብላ ስትል ሁሉም ሰው መጥቶ ተረባርቦ ያንን ወንድማችን ለማትረፍ ነው የሞከሩት። እና በቃ እኔ አላቅም፣ ወይ እምነታችሁ ላይ እምነት የሌላችሁበት፣ ወይ ሰውነት የሌላችሁበት ሆናችሁ ሰው ለረዳ፣ ሰው ለተረዳ፣ ሰው ለታመመ በቃ እናንተ ቤታችሁን ትከፍቱና ምን ቸገራችሁ? ዋይፋይ የሚዲያም ምላሱን ሰጥቷችኋል፣ አፋችሁን ትከፍታላችሁ። እና ፍርድ ለመፍረድ አትቸኩሉ። ወንድማችን ያለበት ጭንቀት በጣም ከባድ ነው፣ በጣም የሚያሳዝን ነው። ግን ራሳችንን በቻልን ከሱስ ነገር ማራቅ ማለት ከችግር ላይ ችግር መጨመር፣ ከብሶት ላይ ብሶት መጨመር፣ ከጭንቀት ላይ ጭንቀታችሁን የሚጨምረው መጠጥ፣ ሱስ፣ አልቧልታ፣ ወሬ በቃ ይጨንቃል እኮ አይደለም። እሱ እንደዚህ ስራ አጥቶ ቃማ የለው ሁሉ ነገር ተበላሽቶበት ወይ ቤት ሀታ ራሱ ቤተሰብ ቢኖራችሁ ያሁኑ ቤተሰብ ስትረዱት እንጂ ጥርስ የሚሰጣችሁ ወላሂ እኔ ብዙዎች ቤተሰብ የለን ብለን እናዝናለን። ግን ቤተሰብ መኖሩ አለመኖሩ ሳይሆን የችግርሽ ለታ የማይገኝ ቤተሰብ ምንም ነው። ለቁጥር መኖሩ ጥቅም የለውም። ብዙዎች እኔ ቤተሰብ ሳይኖረኝ፣ እኔ አባት ሳይኖረኝ፣ እኔ እናት ሳይኖረን ምናምን ብለን እንላለን። አለመኖሩ እህት መኖሩ ወንድም መኖሩ ጥቅም የለውም። ችግራችሁን የማይረዳችሁ ግን የሚዲያ ሰው ትላንትና መተው እንደዛ ሲያረጉ እኔ እጅግ በጣም ነው ደስ ያለኝ። እነዚህን ሰዎች ሳላመሰግንና አላህን ረጅም እድሜ ሰጥቷቸው በኸይር ስራቸው አላህ ኸይር ነገር መንዴቷቸው ቀጥ ያለውን መንገድ መርቷቸው በዱንያም በአኺራም የሚጠቀሙ ያርጋቸው። እና ሱስ በጣም ከባድ ነው። ስትናደጂ፣ ስትበሳጪ፣ ሀሳብ ስታበዢ፣ ጭንቀት ስታበዢ ሱስ ያለበት ሰው ገደል ነው የሚገባው። ስለዚህ ለሱስ ራሳችሁን አታጋልጡ ነው የምለው። ሱስ ያለባችሁ እህቶች ወንድሞቼ አላህ ይጠብቃችሁ። መብላት መጠጣት፣ ይሄ መስከር ምናምን ብቻ አይደለም፣ የወሬ ሱስ ራሱ ማለት ነው። ከፍቶሻል፣ ብሶሻል፣ ካላወራሁት ካልተነፈስኩት ምናምን ግዴታ የተጫነ ነገር ያኔ ህይወትሽን አደጋ ላይ ሊጥል ከሆነ የምተነፈሹ ችግር የለውም። ግን ዝም ብላችሁ ወሬ ተረፈብኝ፣ ወሬ ቀጠነብኝ፣ ወሬ በዛብኝ ብላችሁ የምታዋሩ ሰዎች አላህ ሂዳያ ይስጠን፣ ሂዳያ ይስጣችሁ። ራሳችሁን ጠብቁ። በአሁኑ ሰዓት ደላላ በጣም ሁሉም ደላላ ነው። ደላላ ያልሆነ ሰው የለም። እኔ እና አንቺ ብቻ ነን ደላላ ያልሆን ነው። እና እባካችሁ ራሳችሁን ጠብቁ እና ራሳችሁን ጠብቁ ነው የምለው። የሰው ልጅ ዛሬ ነግቶ ወይንም ደግሞ ማይነጋ የሚመስለን ጭልም የሚልብን በቃ ነገራቶቹ ተስፋ ቆርጠን በተስፋ መቁረጥ ብዛት ራሳችንን የሆነ ነገር ውስጥ የምናስገባ ሰዎች አለን። ሙስሊምም ከሆናችሁ ዱዓ አድርጉ፣ ስገዱ። ክርስቲያንም ከሆናችሁ ጸሎት አድርጉ። የመጣባችሁን ችግር የመጣባችሁን መከራ አላህ እንዲመልስላችሁ፣ ፈጣሪያችሁ እንዲመልስላችሁ ባመናችሁበት እምነት ወደ ጸሎት በርቱ ነው የምለው። በሌላ ቪዲዮ እስከምንገናኝ ይሄን ቪዲዮ ሁላችሁም ላይክ ሼር ማድረግ አትርሱ። ላይክ ሼር አድርጉልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ በተማን እየነካችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። አላህ ከጭንቀቱና ከመከራው ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።